ስትጠይቂች ከዚህ ጥፊ ሲባል ሚዲያ ላይ ወጣ ስትናገር ደግሞ አሁን ዛሬ እንትን ብሏል። ደስ በሚል ሁኔታ የደብዳቤ ጽፋለች። ደብዳቤ ለሀገረ ስብከቱ ግጥም አድርጋ ደብዳቤ ጽፋለች። ዮርዳኖስ ማለት ነው። ሰኔ ቀን ጠቅሳ 2019 አመልካች ዘማሪት ዮርዳኖስ ደረጀ ለዋሽንግተንና ዲሲ አካባቢው ሀገረ ስብከት ሊቀ ጳጳስ ለቅዱስ ሲኖዶስ አባል ለብፁዕ አቡነ ፋኑኤል ብፁዕ አባታችን በቅድሚያ አባታዊ ቡራኬው ይድረሰኝ ዘንድ በትህትና እየለመንኩ የልጅነት የከበረ ሰላምታዬን በትህትና ላቀርብ እወዳለሁ። ብፁዕ አባታችን መቼም በዚህ ሰሞን በየሶሻል ሚዲያው ላይ በከፍተኛ ሁኔታ ተሰራይቶ በአንድ ካህን ተደፍራ ስለተጣለች፣ የወለደችው ልጅ ስለተከዳባት፣ ልጅነቷን ስለተነጠቀች፣ ከዚያም ለአገልግሎት ወጣ በ16 ዓመቷ ክብሯን ስለተነጠቀች የመንፈስ ልጆ በአንድም ሆነ በሌላ ሰምቶ ይሆናል ብዬ አምናለሁ። ይሁንና ይህን ደብዳቤ ለታሪክም ለፍትም ለብፁዕነቱ ማቅረብ እንዳለብኝ በማመኔ አቤቱታዬን ከእግሮ ስር ተደፍቼ በእንባ አቀርብልዎታለሁ። አባቴ ሆይ በሀገረ ስብከቱ እያገለገለ የሚገኝ ቀሲስ ደበበ እስጢፋኖስ በሚባል አገልጋይ የደረሰብኝን የግፍ በተሰበረ ልቦኜ ወደ ብፁዕነቱ እንዳደርስ ሁኔታዎች ግድ ብለውኛል። ይህ ሰው ግፉን ከፈጸመብኝ 15 ዓመታት ቢያልፉም ህመሙ ግን ዛሬም ለኔ የየቀኑ ሰቆቃዬ ነው። አባቴ ሆይ ምንም እንኳን በአንዳንድ ወንድሞች ምክንያት ወሬው ቢሰማም ይህ ሁሉ ዓመት በራሴ አንደበት ሚስጥሩን አደባባይ ሳላወጣ በሽማግሌ በካህናት በሚወዳቸውም በሚፈራቸውም ሰዎች በኩል ቢያንስ ልጁን እንዲረዳ አባትነቱን እንዲቀበል ባስለምንም ልቡን በትዕቢት አደነደነብኝ። አደባባይ የወጣሁት የእሱን ልጅ ይዤ ሲርበኝ የማደርገው ሳጣ፣ ሲደክመኝ መረገጤ ሲያንገበግበኝ፣ በካህናቱ በኩል የሚማልደኝ ባጣ ተስፋ ቆርጬ ነው። ለአገልግሎት ተጠርቼ በመንገድ የመኪና አደጋ ገጥሞኝ ከተሳፋሪው ሁሉ አልቆ ለተአምር እኔ ብቻ በተረፍኩበት በአደጋው በደቀቀው የልጅነት ሰውነቴና ድካሜ ሌሊት ላይ በትራስ አፍኖ አስገድዶ ከደፈረኝ በኋላ አዋርዶኝ ጭራሽ በተክሊል አግብቶ እንደገና ቤተክርስቲያንን ደፈራት። በዚህም ሳያበቃ ቅስና ተቀብሎ በታቦቱ ፊት ቆሞ ስጋው ደሙን እየፈተተ በእግዚአብሔር ላይ ያላግጣል። አባቴ ሆይ ለብቻ የተሸከምኩትን የልጅነት ህመሜ ዛሬ የመላው ኦርቶዶክሳውያን ህመም ሆኗል። የመከራ ልጄ የእናቱ ህመምና መከዳት ሳያበቃው አባቱን የመፈለግ ስቃይ ላይ ወደቀብኝ። ምን ልመልስለት? አባ ይፍረዱኝ። ይህ ሰው ሌሎች እህቶችንም እየደጋገመ መስበሩን ከገጠሪቱ ኢትዮጵያ እስከ ሀገረ ስብከቱ አሜሪካ ብዙ መረጃ ቢደርሰኝም ገሚሱ ሚዲያ ላይ ቢሰራጭም ዛሬም ከልቡ ድንዳኔ ንቅንቅ ለማለት በፍጹም ፈቃደኛ አይደለም። አባ ቡራኬው አይለኝና በአሜሪካም በኢትዮጵያም ያሉ በርካታ የህግ አማካሪዎች ሊረዱኝ ቢለፉም አስቀድሜ የእርሶንና የሀገረ ስብከቶን እገዛና ምላሽ ለመስማት ወደድኩ። ዛሬ እኔ ብተወው እንኳን የዚህን ሰው ግፍ የማይተው ምዕመናንን በቅናተ ቤተክርስቲያን የማይተው ምዕመናን በቅናተ ቤተክርስቲያን ቆመዋል። እናም እውነተኛ ዳኝነት የአባትነቱን ፍርድ ጠብቃለሁ። አባ ምን እንደምፈልግ ያውቃሉ? አንደኛ ልጄ አብ ለኔ ሲል ደበበ እስጢፋኖስ ይባላል። የትምህርት ቤት ስሙም ደሙም ታሪኩም ላይ ተለጥፏል። ጎበዝ ተማሪው የመከራ ልጄ አባቴን አምጪ ብሎኛል። አባትነቱን አምኖ የነበረ ቢሆንም መሃል ላይ ክዷልና ክህደቱን ያንሳልኝ። ሁለተኛ አላምንም ካለ የዲኤንኤ ለመስጠት ዝግጁ ነኝና ከህግ በፊት በብፁዕነቶ ምክር ይሁን ተግሳጽ ለምርመራው ፍቃደኛ እንዲሆንልኝ ይታዘዝልኝ። ሶስተኛ የተደፈረችውን ቤተክርስቲያን ያዋረደው ክብረ ክህነት በቀኖና ቤተክርስቲያን መሰረት ፍርድ ይስጡልኝ። አራተኛ ደፍሮኝም ልጅ ወልጄለት ጥሎኝም በምሬት ከሃይማኖት እስከወጣ ገፍቶኝም ቆሎ እስከ መሸጥ ደርሼ ለ15 ዓመታት የተሰቃየሁት ያሸከመኝ ዕዳ ወደ ብፁዕነቶ ርኅራኄ ትድረስልኝ። አምስተኛ ሰዎችን ቀጥሮ በተለያየ መንገድ እያስፈራራኝና እየዛተብኝ በመሆኑም ምንም አይነት አደጋ ቢደርስብኝ ከሱ ውጪ ማንም ሰው ጠላት እንደሌለኝ ብፁዕነቶ ቤተክርስቲያንም የህግ አካላትም እንድታውቁልኝ በድጋሚ
እንድታውቁልኝ እወዳለሁ። በድጋሚ ቡራኬው ትድረሰኝ። ዘማሪት ዮርዳኖስ ደረጀ አዲስ አበባ ኢትዮጵያ ብላ ለብፁዕነታቸው ደብዳቤ ጽፋለች። ለብፁዕ አቡነ ፋኑኤል ማለት ነው ጽፋለች። የደሴ ሰባኪ ወንጌል ስሙን ዘንግቼዋለሁ ደውሎ ዝቶባታል። የደሴ ተወላጅ የሆነ ዝቶባታል። ሌሎችም አሉ ዝቶባታል። ትክክል አይደለም። አልወለዱም፣ ደፋሪዎች ናቸው። ሴት በሽ ነው እኮ ነው የሚሉት። የኢትዮጵያ ኦርቶዶክስ ሰባኪ ኮንክ ዘማሪ ነው፣ ሴት በሽ ነው ነፍ ነው በነፃ ነው እኮ ነው የሚሉት። ሴቶችም የዚህን ያህል ርካሽ መሆን የለባችሁም። ርካሽ መሆን የለበ የማንም ገበሬ ገጠሬ ነጭ ለብሶ ምን ለብሶ እዛ ወደ ምረት ላይ ስለቆምና ስለቀለለ እንዴት ርካሽ ትሆናላችሁ? ለአይን አታከተን እኮ ነው የሚሉት። በዚህ ዝም ነፍ ናቸው እኮ ነው የሚሉት። ወራዳነት እኮ ነው የተያዘው። በጣም ግልሙትና እኮ ነው የተያዘው። እንዴት ርካሽ ትሆናላችሁ? እንዴት መለመን አለበት። እግሩ እስኪቀጥን መለመን አለበት። ሽማግሌ መላክ አለበት። በስነ ስርዓት መሄድ አለበት። እንዴት ሄሎ ነይ እስቲ እፈልግሻለሁ እዚህ ነኝ ያለሁት። እንዴት ምን አይነት ግልሙትና ነው? ምን አይነት አጋንንት ነው? ምን አይነት ሰይጣን ነው? ምን አይነት ርኩሰት ነው? መቆም አለበት። መቆም አለበት። ውድ ናችሁ እናንተ። በእመቤታችን በኩል ቅድስናን ያመጣችሁ ናችሁ። በሔዋን በኩል ውድቀት ቢመጣ በእመቤታችን በኩል እኮ እናንተ ክብር ያመኝ ገነት መንግስተ ሰማያትን መልሳችሁ ያመጣችሁልን። ሴት ማለት እኮ ውድ ናት፣ ክብርት ናት፣ ልዕልት ናት። እንዴት ማንም ሰገጤ ይጫወትበታል? ጫማውን ካልሲውን እንኳን የማያጥብ ጎታታ እዛ ላይ ወጥቶ ማይክ ይዞ ስለደነፋ እንዴት እካኩን ያራግፍባችኋል? እንዴት ይሄን የተቀደሰ ገላ የህዝብ ሽንት ቤት እንዴት ታረጉታላችሁ? እንዴት ማንም ይጫወትባችኋል? ይሄን የምናገረው እንዲሰማችሁ፣ ይሄን የምናገረው እንዲሰማችሁ። እኔ ባለጌ ይባላለሁ፣ እኔ እሰደብበታለሁ። እንዴት መጫወቻ ትሆናለህ? አሁን ደግሞ የተያዘው ፈሊጥ አለቃ ይሆናሉ፣ ጸሐፊ ይሆናሉ፣ ሰባኪ ይሆናሉ፣ ምን ይሆናሉ? ከዛ ሆቴል ይገባሉ፣ ውስኪያቸውን ይበላሉ፣ ቁርጣቸውን ይበላሉ፣ ፍየላቸውን ይበላሉ፣ ጥሬያቸውን ይበላሉ። ሂሳብ ሲባል 35,000 ብር። ስለዚህ ደውሉ ይባላል። አንተ ገሌ ጋር አንተ ገሌ በል ሄሎ ወለተ ማርያም ልጄ ተባረክሽ አንቺ እኮ ዶናተናተ ማምላክን ምን እኮ እዚህ ከጓደኞቼ ጋር ስዝናዛ እጣ ወጥቶብን እንትናለን እንዶ በአስራትሽን ተማለት ተገቢ አይደለም። ቤተክርስቲያኒቷም ዛሬ ምላሽ ሰጥታለች። ፈጣን ምላሽ። እኔ በዘመን አይቻል አቅም ሊቀ ጳጳሱ ብፁዕ አቡነ ፋኑኤል ምላሽ ሰጥተዋል። ፈጣን ምላሽ ነው የሰጡት። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዋሽንግተን ዲሲ እና አካባቢው ሀገረ ስብከት ጽሕፈት ቤት ቀን ሰኔ 20 2017 ዓ.ም ቁጥር አለ የደብዳቤ ጉዳዩ ለመላከ ጽዮን ቀሲስ ደበበ እስጢፋኖስ የደብረ ቁስቋም ቅድስት ማርያም ቤተክርስቲያን አስተዳዳሪ አሌክሳንድሪያ ቨርጂኒያ ይላል። ማህተም አለው። ጉዳዩ በማህበራዊ ሚዲያ እርሶን በተመለከተ ስለቀረበው ክብረ ክህነትን የሚመለከት ጉዳይን ይመለከታል። ከላይ በርዕሱ እንደተገለጸው በተለያዩ ማህበራዊ ሚዲያዎች ላይ እርሶን በቀጥታ የሚመለከት ክብረ ክህነቶን የሚያጎድፍ ድርጊት ፈጽመዋል በሚል የቀረበ ዘገባ ህዝበ ክርስቲያኑን ያስቆጣና በስፋትም እያነጋገረ ያለ ጉዳይ መሆኑን ለሀገረ ስብከቱ ከሚመጡ መልእክቶች ተረድተናል። ምንም እንኳን ተበድለናል ብለው በሚዲያ የወጡት አካላት ሚዲያ ከመውጣታቸው በፊት ለሀገረ ስብከታችን በጽሁፍ ያቀረቡት አቤቱታ ባይኖርም በማህበራዊ ሚዲያ የቀረበው የተበዳይና ያን ተከትሎ ከምዕመናኑ ለሀገረ ስብከቱ በስልክም ሆነ በማህበራዊ ሚዲያ የቀረበውን አስተያየት ማክበርና ቀኖና ቤተክርስቲያንን ማስጠበቅ የሀገረ ስብከቱ ድርሻ በመሆኑ እርሶም በሀገረ ስብከታችን በቨርጂኒያ ግዛት የሚገኘው የደብረ ቁስቋም ቅድስት ማርያም ቤተክርስቲያን አስተዳዳሪ በመሆኑ
ጉዳዩ በቀላሉ የሚታይ ባለመሆኑ ይህ ደብዳቤ ከተጻፈበት ቀን ጀምሮ በ7 ቀናት ውስጥ ለቀረበቦ ጉዳይ የሀገረ ስብከቱ ጽሕፈት ቤት ቀርበው ምላሽ እንዲሰጡ እየጠየቅን በተጠቀሱት ቀናት ውስጥ የማይቀርቡ ከሆነ ግን ቀኖናዊ ውሳኔ የምንሰጥ መሆናችንን ከወዲሁ እናሳውቃለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አባ ፋኑኤል የዋሽንግተን ዲሲ እና አካባቢው ሀገረ ስብከት ሊቀ ጳጳስ ግልባጭ አዲስ አበባ ለቅዱስ ሲኖዶስ ጽሕፈት ቤት፣ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት፣ ለዲሲ እና አካባቢው ሀገረ ስብከት ጽሕፈት ቤት ለሶስቱም ግዛት የቤተ ክህነት ጽሕፈት ቤት በሚል ደብዳቤውን ጽፈዋል ማለት ነው። እንግዲህ አሁን ደበበ ኦሮሞ ነኝ ስለሚል እነ አቡነ ፋኑኤል ጉዳዩን ካልያዙት በስተቀር የሲኖዶሱ ጸሐፊ ብፁዕ አቡነ ዲዮስቆሮስ እንግዲህ ካልያዙት በስተቀር እንዴት ተገጣጠመ በእናትህ ካልተጻፈ በስተቀር ብፁዕ አቡነ ግሩም ነው። አባትየው ዳኛ ልጅኛው ቀማኛ ምናምን በደል ላይ ገደል ቤት ሆኖ ይፈረዳል ነው ይገኛል ፍርድ የሚል አንድ ነገር አለና ብፁዕ አቡነ ሳዊሮስ ያው እንግዲህ አንድ ካህን ወልዷል ተብሎ ጥያቄ መጥቶላቸዋል እና ብፁዕነታቸው የጠቅላይ ቤተ ክህነቱ ዋና ስራ አስኪያጅ ናቸው። ብፁዕ አቡነ ዲዮስቆሮስም ያው የቀኖና ጥያቄ መጥቶላቸዋል። እውነት እንግዲህ እንትን ይላሉ። ቅዱስ ፓትርያርኩም የአሁኑ የቋሚ ሲኖዶስ አባላትን አላወቅኳቸውም፣ ግን ቤተክርስቲያኒቷ ፈጣን የሆነ ምላሽ ሰጥታለች ማለት ነው። ዘርፌን እንደ አረብ ነዳጅ ጉድጓድ ለመቁጠር ያላሰፈሰፈ አልነበረም። እንደ አረብ ዘርፌን ማግባት ሀብታም ያደርጋል ተብሎ እነ ሰይፉ ፋንታውን እነማ ዘፈኑን ስለሰሩላት ማስታወቂያውን ስለሰሩላት ምን ስለሰሩላት ዘርፌን ማግባት ድህነትን ማሸነፊያ ነው ብለው ያሰፈሰፉ ነበር። ያሁኑ ብፁዕ አቡነ ሩፋኤል የያኔው አባ ተክለ ሃይማኖት የጋምቤላው ሳታመልጠኝ ብሎ ሹፌራቸውን ነው ዲያቆኑን አምጥተው አፈራርመው ምናምን አንድ ላይ ኑሩ ያሉት ቶሎ አስወልዳት ተብሎ ማለት ልጁ ክህነቱን አጣ፣ ክህነቱን አፈረሰ። ከዚያ ደግሞ አሜሪካ ያሉት እነ ዶክተር አንዱዓለም የዳላስ ሚካኤሉ ደግሞ አሰሉት። ያኛው ሲኖዶስ ነበር፣ የውጭ ሲኖዶስ ነበር። ያኔ እዚህ ብናመጣት እንዲህ ብናደርጋት ሲኖዶሶችንን ያስተዋውቅልናል፣ ቤተክርስቲያናችን ያጎላልናል ብለው ተሟሙተው ምን ብለው ፈርመው አሜሪካ ወሰዷት። እንደፈለጉት ማሽከርከር አልሆነላቸውም፣ ተጣሉ። ሲጣሉ ያው እሷም ዞራለች። እዛም ደግሞ ምርጥ ዲያቆን የነበረ በኋላ ካህን ገብርኤል የተባለ ታውቁታላችሁላችሁ። በሰርግ በተክሊል አገባች፣ የዚያ ሚስት ሆነች። እሱም አላዋጣትም፣ ጥላው ሄደች። የሁለት ሰዎችን ክህነት አፍርሳ በድብቅ ደግሞ እነዛን አልኮስኩሳ አርመጥምጣ አፈር ከደች አብልታ ልጅቷ በስተመጨረሻ ነበጋሻውን ተከትላ እነ እዩ ጩፋ ጋር እነ እስራኤል ዳንሳ ጋር ሄዳ ዛሬ ስቴጁ ላይ እየወደቀች ትኖራለች። የግለሰቦች ችግር አሁን በምንም ተነስቶ ዘመድኩን ባጠፋው ጥፋት የኢትዮጵያ ቤተክርስቲያን የምትወቀስበት ምክንያት የለም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔን ሌባ ሁን ብላ አላስተማረችኝም። ቀጣፊ ሁን ብላ አላስተማረችኝም። ሰካራም ዘማዊ ሁን ብላ አላስተማረችኝም።
እኔን ጠንቋይውን ብላ አላስተማረችኝም። መተተኛውን ብላ አላስተማረችኝም። ደቦችን አስለቅስ ብላ አላስተማረችኝም። ሙዳየ ምጽዋት ስበር ብላ አላስተማረችኝም። ጋለሞታሁን ብላ አላስተማረችኝም። በአፍም በመጽሐፍም የለም። የኢትዮጵያ ቤተክርስቲያን ንጽሕት ናት፣ ቅድስት ናት፣ አልቦ ነውር ምንም ነውር የሌለባት ቤተክርስቲያን ናት። ቤተክርስቲያኒቷ ማለት ነው። ዘመን ያመጣቸው የቤተክርስቲያኒቷ ወኪሎች፣ አስተማሪዎች የተባሉ ሳይገባን አውደ ምሕረቱ ላይ የወጣን ሰዎች ግን ቆሻሾች ልንሆን እንችላለን። ባለጌዎች፣ ስዶች ልንሆን እንችላለን። አዎ ብዙ ሰው አልቅሷል። የስንት ህፃናት የስንት ወጣቶች ክብረ ንጽህና ተገፏል። ከዚያ አልፎ ወንድ የሚደፍሩ ህፃናት የሚደፍሩ ነውረኞች ተፈጥረዋል። ቃሊቲ ሂዱ፣ ቂሊንጦ ሂዱ፣ በየእስር ቤቱ ሂዱ። የመኖክሴ ማት፣ የቄስ ማት፣ የዲያቆን ማት የምናምን ታያላችሁ። እዛ በነውር የገቡ ማለት ነው። በነውር የገቡ ቤተክርስቲያኒቷ አዛ አይደለም። ቤተክርስቲያኒቷ ነግራ አይደለም። አንዳንዴ ጥጋብ ሰይጣንም ብቻ አይደለም። አንዳንዱ እኛ የምንሰራውን ኃጢአት ሰይጣን ራሱ ይደመምበታል። በእድሜ ይበልጠናል፣ በተንኮል ይበልጠናል፣ በኃጢአት ይበልጠናል። ነገር ግን ይሄንኛውን ኃጢአት ይሄንኛውን ውሸት እንዴት እኔ ሳላውቀው ሁላ ብሎ የሚገረምብን ይመስለኛል። ራሱ ሰይጣን ምን አይነት ሰው ነው እኔ ይሄንን አላውቅም እስኪል ድረስ ማለት ነው። በዚህ አገልግሎት ብዙ ሰው አጥቻለሁ፣ ብዙ ነገር አጥቻለሁ። ደግሞዋለሁ፣ መቼም እነግራችኋለሁ። ቆርጣችሁ ላኩት። በዚህ አገልግሎት በዚህ መጋፈጥ ብዙ ነገር የመጀመሪያው ሀገሬን ነው ያጣሁት። ሀገር ኢትዮጵያ የምትባል ሀገር ነው ያጣሁት። እንደወጣሁ እንዳልመለስ ድልድዩ ነው የተሰበረብኝ እና ሀገርን የሚያክል ነገር አጥቻለሁ። ግሸንን የመሰለ በአመት ሁለቴ የማልቀርበት፣ አክሱምን የመሰለ በአመት አንዴ የማልቀርበት፣ ቁልቢን የመሰለ መኪና ላይ ተሰቅዬ ከመጋቢት 17 ጀምሮ ከሐምሌ 17 ከታህሳስ 17 ጀምሮ 18 19 ድረስ ካሴት ጭኜ ይጄ በላቤ በወዜ ጉሮሮዬ ድርቅ እስኪል ጩኬ ሰርቄ አይደለም፣ ገፍፌ አይደለም፣ ሰው ኪስ ገብቼ አይደለም። ይሄን ካሴት ግዙኝ፣ ይሄን ቪሲዲ ግዙኝ፣ ይሄን ስዕል ግዙኝ ብዬ ከምሰራበት በበረከት ከምሞላበት እነዚያ ጥንታውያን ገዳማት ሄጄ የማርፍበት ሀገር ነው ያጣሁት። ከቅዱሳን አባቶቼ ከቅዱሳን እናቶቼ ነው የተለየሁት። ሀገር ነው ያጣሁት። እዚህ መውጣቴ ምንም በስጋ የጠቀመኝ ነገር የለም። በስጋ የጠቀመኝ ነገር የለም። ሀገር ነው ያጣሁት። በዚህ ደግሞ ስመጣ ደግሞ ስንት ወዳጆቼን አጣሁበት። የምወዳቸው እናቶቼን፣ የማከብራቸው እናቶቼን። ነገር ግን ሁለት ወዶ አይሆንም። ሁለት ወዶ ስለማይሆን ያንን በማስቀረት ምርጫዬን ቤተክርስቲያኔን በማድረግ እግዚአብሔርን በማድረግ ያን የተባለውን የመከራ ዘመን ለማለፍ ችለናል ማለት ነው። በእግዚአብሔር ጥበቃ ያኔ እኔ ከሰስባቸው የነበሩት ልጆች አሁን የሉ። ያኔ እኔ ከሰስባቸው የነበሩት ልጆች አሁን የሉ። ትዝታውን የምታዩት ነው። በጋሻውንም የምታዩት ነው። አሰግድን የምታዩት ነው። ዘርፌን የምታዩት ናት። እነዚያ ከነዚያ ጎን ቆመው የነበሩት አብዛኛዎቹ ወደ እናት ቤተክርስቲያናቸው ተመልሰዋል። ጥቂቶች ደግሞ በጋሻውን ተከትለው ዘርፌን ተከትለው ትዝታውን ተከትለው አሰግድን ተከትለው ሄደዋል ማለት ነው። እኛ ግን እንዳለን ማዕተባችንን እንዳጠበቅን ማዕተባችንን እንዳሰርን እንዳለን ማለት ነው። እና በወቅቱ የነበራችሁ ሰዎች ታውቃላችሁ። ፕሮቴስታንቱ ሁላ ሲዘምትብኝ አብሮ የሚዘምትብኝ ነበረ። ይሄ የወንጌል እንቅፋት፣ ክርስቶስ እንዳይሰበክ እንቅፋት፣ ይሄ ሰይጣን የላከው ይሄ አጋንንት ነው፣ ይሄ ይሁዳ ነው። አዎ በጣም አጋንንት ነው። በዘመድኩን ላይ ሆኖ ግድግዳ የሆነው በፕሮቴስታንቶቹ እንደዛ ሲሉኝ አብሮ የኛዎቹም ደግሞ ጎጋዎች ነጠላቸውን አጥልቀው አዎ እውነት ነው፣ ይሄ ምቀኛ ነው፣ ገንዘብ ከልክለውት ነው
እነዛ እነበጋሻው በወቅቱ ከዲላ ወደ አዲስ አበባ መጥተው በመንገድ ላይ የተሰመረውን ዜብራ ምንድነው ቀለም የተቀባው ብለው የሚደነቁበት፣ ረጅም ፎቅ አይተው እንዳይወርድብን እንዳይወድቅብን ብለው በሩጫ የሚያልፉበት፣ ኬክ ቀምሰው ብለው ምንድነው ብለው የሚደነቁበት በጣም 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 እንትን የሚሉበት ጊዜ ነው። እኔ ደግሞ ያኔ ጌልጌላ መዝሙር ቤት ነበረኝ እና ስንትና ስንት ምልበት ነው። እነዚህ የክፍለ ሀገር ልጆች ሰብስቤ ስልጣኔ እንዲያገኙ፣ አራድነት እንዲማሩ፣ መውጫ መግቢያውን እንዲያዩ የማደርገውን እኔን በእውነት የሌለ ክስ ነበረ ስከሰስ የነበረው ማለት ነው። በኋላ ግን ያው እንዳያችሁት ሆኗል ማለት ነው። እኔ እብለ ሰረሰሩን አግኝቼዋለሁ፣ የነገሩን ውል አግኝቼዋለሁ። ይርዘም ይጠር ጊዜው የፈጀውን ጊዜ ይፍጅ እንጂ እነዚህን ገተቶች እንደምገነድሳቸው አውቃለሁ። ነገር ግን ስርዓታዊ ስለሆነ መንግስቱም ስርዓቱም ወያኔም ደጋፊያቸው ስለሆነ ከደቡብ በመጡት ንፋሶች የኢትዮጵያን ቤተክርስቲያን ለማፈራረስ ፍላጎትና እቅድ ስለነበረ ያንን ደግሞ መሃል ገብቼ እኔ ያረርጌው መራታ ዘመዴ ጣልቃ ስለገባው የሚመጡት ክሶች በሙሉ እጅግ ቀፋፊ ነበሩ። ግን ምንም አልሞቀኝም አልበረደኝም። ሄደ፣ ጊዜ ወሰደ፣ አድካሚ ሆነ። ቀስ በቀስ ሰው እየተቀየረ መጣ። አባቶችም እየተቀየሩ ቤተክርስቲያንም ጉዳዩ እያሳሰባት መጣች። በመጨረሻ ላይ ፋይሉ ጠረጴዛ ላይ ቀረበ። በስም ዝርዝር ተጠርተው አንደኛ በጋሻው ደሳለኝ፣ ሁለተኛ አሰግድ ሳህሉ፣ ሶስተኛ እየተባለ ቤተክርስቲያኒቷ በውግዘት የኔ ቤተክርስቲያን አስተምሮ አይደለም እናንተ የምታደርጉት ነገር የቤተክርስቲያኒቷ ዶግማ ላይ ቀኖና ላይ በብሉያቱም በአዲሳቱም ትርጓሜ ላይ አልተጻፈም፣ አልተነገረም። ይሄ ትምህርት የዚህ ቤት ትምህርት አይደለም፣ እንግዳ ትምህርት ነው። ይሄ ትምህርት የሚሰጠው ሌላ ቦታ ነው። እዛ ሄዳችሁ እንደሻችሁ እንዳፈለጋችሁ መሆን ትችላላችሁ። እዚህ ውስጥ ሆናችሁ ግን አትችሉም በማለት ቤተክርስቲያኒቷ ውሳኔ ያሳልፋለች ማለት ነው። እኔ ያለው እናንተም አላችሁ። እነሱ ደግሞ ዛሬ በጋሻው ፓስተር በጋሻው ተብሎ መንግስታዊ ድጋፍ ተሰጥቶት የምዕራቡ ዓለም ዶላር እየፈሰሰለት ወፈር ብሎ ከአርቲስት ማን ነው ሸዋፈራው ደሳለኝ ጋር የጋራ ፕሮጀክት ቀርጸው ቸርች ከፍተው ድራማ እየሰሩ አሉ ማለት ነው። ዘርፌም ያው እንዳያችኋት ፓስተሪቶና እሳት እያለች እሳት ለብሳ እሳት እየተፋች የቤተሰብ ዛር የቤተሰብ ውቃቢ በያውደ ምሕረቱ ላይ እየጣላት ያው ያያችሁን መቼም ትዝታውም እንደ ሰጎን ከታች ወፍሮ ከላይ ሾጥጦ የከሰረ ጩሎ መስሎ የፈለገ ታዋቂ ይሁን የፈለገ የምትወጁ አገልጋይ ይሁን ገንዘብ ለምን ለገዳማት ለአድባራት ለቤተክርስቲያን ሰው ለመርዳት ስፔሲፊካሊ የታወቀ መሆን አለበት እንጂማ ይሄን ገንዘብ ላኪልኝ እንደዚህ ላደርግ ነው እንደዚህ ላደርግልኝ ነው በየጊዜው እያለሽ ያለን ሰው ለምን ሁሌም ትሸወጁ? ስንት የሚረዳ ነገር አለ እዛ ላይ። አሁን ወንዶቻችን ወንድሞቻችን ሴቶቻችን ላይ ደግሞ እንደዛ አይነት ስራ መስራትም የለብንም። የሰው ገንዘብ ጥሩ አይደለም። ብትችሉ መልሱላችሁ። የተለፋበት ነው፣ ላብ ነው፣ የተደከመበት ነው። ባታረጉት ጥሩ ነው። ይሄ ደግሞ በአገልጋዩ ዘንድ ስታዩዋቸው እናንተ በእርግጥ በጣም ሞራላችሁ ተነክቶ ተሰምቷችሁ እንደሆነ አውቃለሁ።
ይሄ በጣም መታወቅ ያለበት ነው። አጠቃቀማችሁ፣ አዋዋላችሁ፣ ምናችሁ በሙሉ የተበላሽ ስለሆነ ለዚህ እኔ ለወንድሞቼም ለእህቶቼም ያለኝ ምክር በእጮኝነት ጊዜ ያላችሁ ጊዜ ቆጥባችሁ በአግባቡ ተጠቀሙበት። ነገ እኮ የአንቺ እጮኛ ብለሽ ያሹ ሰው የአንቺ ላይ ሆኖ ይችላል አይደል? እጮኛ የሆነ በሙሉ ተጋብቷል እንዴ? ፍቅረኛ የያዘ ሰው በሙሉ ትዳር ውስጥ ገብቷል እንዴ? ሊጋቡ እኮ ሳምንት ሲቀራቸው እኮ የሚለያዩ ሰዎች እኮ አሉ። ለማን አባቱ ብለሽ ወታ የራቁትሽን አንቺ ፎቶ ምትልኪለት? እንዴ እኮ ሰው እኮ ያወራል በኢንቦክስ እንዴት ነሽ፣ ደህና ነሽ፣ እሺ ጠፋሽ፣ ናፈቅሽ ምናምን እሺ ይባላል። እዚህ ድረስ ጥግ ላይ አንቺ እየጋበሽው እሱን እንዲያደርግ ነው የተፈለገው። ከዛ እኮ ያንቺ እኮ ፕራይቬሲ ነው። ከዛ ለሌሎቹ ምንፍቅና በር ትከፍቻለሽ። በሰሞኑ እንድታዩ ፌሚኒዝም ማለት ሴት ስትገፋ ዝም እያላችሁ፣ ሴት ስትበደል ዝም እያላችሁ፣ ሴት እንደዚህ ሆነች ዝም እያላችሁ፣ ኦርቶዶክስ እንደዚህ እያደረገች ያንቺ ድክመት ያንቺ ስንፍና እግዚአብሔርን ያሰድባል። መጽሐፍ ቅዱስ ላይ የተጻፈው በእናንተ ምክንያት የእግዚአብሔር ስም ይሰደባል አለ የሚለው እንሰደባለን። ቤተክርስቲያን እግዚአብሔር ነው የምናሰድበው ነገራችን በወንድም በሴትም ግፍ መስራት ኃጢአት ነው። ሀገር ውስጥም ትሁን ውጭ ሀገርም ትሁን ከቸገረ ቸግሮኛል እንደዚህ አድርጉልኝ እርዱኝ ማለት ይቻላል። ኦፊሻሊ ወጥተን መለመን ነው። እንደዚህ ተቸግሬያለሁ፣ እንደዚህ ጎሎብኛል እርዱኝ፣ አለቀ። ወጥነት ባለው ፍጥጥ ያለ ያገጠጠ ነገር ይሄ ያባት ነው። ይሄ ተቸግሯል፣ ያቅማችን እናደርጋለን። ወዳችሁም ታደርጉ ሰዎች አላችሁ እንዴ? ላፕቶፕ የምትልኩ ፌስቡክ ማነው ሞባይል የምትልኩ አላችሁ እኮ ደግ የሆነ ሰዎች እኮ አላችሁ። እንኳ አገልግሉበት። ስልክ እኮ ይቸግራችኋል። ዋይፋይ እኮ የላችሁ፣ ዋይፋይ እንቅጠምላችሁ። የ2 ዓመት ኢንተርኔት ፓኬጅ እንግዛላችሁ። ይሄ እኮ የሚያደርገው ወዶ ተሸውዶ አይደለም፣ ወዶ ፈቅዶ። ስለዚህ አንቺ በባዕድ ሀገር ስለምትኖሪ ማንም ኢትዮጵያ ውስጥ የሚገኝ አለሌ ገንዘብሽን ሊጨርስ አይገባም። ከተሸወድሽ በኋላ ደግሞ የተሻለ አትክሰሻት። እሱ ያንቺ ድክመት ነው። ብዙ አፈጮሌ አለ። ሰባኪ መስሎ ዲያቆን መስሎ ቀሚስ አጥልቆ እየቀደሰ ማይክ ይዞ እየሰበከ ብዙ አፈጮሌ አለ። ገንዘብሽን የሚበላ ገንዘብሽን የሚበዘብዝ አለ። ሁሉም ወንድ ቅዱስ አይደለም፣ ሁሉም ሴትም ቅዱስ አይደለም። ሁሉም አገልጋይ የተባረከ አይደለም፣ ሁሉ ደግሞ ርኩስ አይደለም። አሉ ደገኛ ዲያቆናት፣ አሉ ደገኛ ሰባኪያት፣ አሉ ደገኛ ይዋሃል። እግዚአብሔር የሚያውቃቸው አሉ። አንቺ አፈጮሌ መሆን የለብሽም። ይሄ ለሁሉም አገልግሎት ስላለ ሰው በሙሉ የሚያገለግል ለሁላችን የሚያገለግል ከዚህ በኋላ ነው ራሳችን ክብራችንን ጠብቀን ከሄድን በኋላ ምን ይል እየፈራሽ ነው። አንቺ እኮ እሱን ካጣው ሞት አልሆነሽ ነው። በፍጹም ማንም በዛ መንገድ አይሞትም። እሱን ካጣን ምን ሞተው እግዚአብሔርን ካጣን የዛኔ ሞተናል። ምንም አትሞች። ያው ማጭበርባሪ ሰው የሚያስፈራራኩ ሰው አለ። እጮኛዬ ሆነሽ እንደዚህ ካላደረገ እንለያይ። እሱን ለማጣት ደግሞ ያለ ጊዜው ያለ ፈቃዱ ያለ ሕግ ያለ ቤተክርስቲያን ስርዓት ስህተት ይፈጸማል። እንደፈቀርሽው ስለገባ እንደወደድሽው ስለገባው የትም እንደማትሄጂ ሲያውቅ የትም እንደማትሄድ ስለምታውቅ አሉና እግዚአብሔር ካልፈቀደ አይሆንም። ከሱ ጋርም ስለዘሙት ስለወደቅሽ እግዚአብሔር ጋብቻው አይባርኮ። ስለዚህ እንደዚህ አይነት በጣም ከቤተክርስቲያን ስርዓት ያፈነገጡ እንቅስቃሴዎች እኛ በጊዜ ካላቆምናቸው አሁን ሰሞኑን የምታዩዋቸው አይነት የፌሚኒዝም እንቅስቃሴ ጉልበት እያገኙ እንዲመጡ ያደርጋቸዋል። ራቁት ፎቶ መላላክ ግን ምን ማለት ነው? ገንዘባችሁ ሰው ለማይገባ ሰው እንደምትልኩት እናንተ ስፔሻሊ ደግሞ አረብ ሀገር ያለች ሴቶች
ስለዚህ ሰብሰብ በሉ ማንንም ሰው ማለት ነው። ከዛ በኋላ ቤተክርስቲያን የሚያገለግል ሰው እንደዚህ ያደርገኝ፣ ቤተክርስቲያን እንደዚህ የሚሰራው እንደዚህ ሰው ያደርገኝ፣ በዚህ በኩል እንደዚህ የሚያደርግ እንደዚህ ያደርገኝ ምናምን አይገባም። እናንተን አይመለከትም። ስለዚህ መሰረታዊ ችግሮቹ ያሉት እኛ ጋር ነው። በቃ መጠበቅ መወሰን ያስፈልጋል። የፈለገ ዲያቆን ይሁን የፈለገ እመኙ በየጊዜው ገንዘብ እሱ ጋር ብታስቀምጪው ምን አተሽ ነው? ባንክ አተሽ ነው? ምን አተሽ ነው? ቤተሰቦችሽ በችግር ነው ያሉት። የምታስተምሪው ታናሽ ወንድም እህት አለሽ። እነሱን አትረጅም እንዴ? ብልሆቹ በቃ የት ገንዘብ እንደምታወጡ ማወቅ አለባችሁ። ለነገሩ ምን ታደርጋላችሁ? ስንፍናውም ከሁላችን ጋር ነው ያለው። በስደት ሀገር ስለምትኖሩ በችግር ቦታ ላይ ስላላችሁ ቤተሰብ ስለሚናፍቅ ሰው ስለሚርብ ሰው ናፍቋችሁ ነው እናንተ የምታናግሩት። ከዛ ሰው ፎቶ ይልክልሻል። ዲያቆን የነበረበትን፣ ሲቀድስ የነበረበትን፣ ሲዘምር የነበረበትን፣ ሲያስተምር የነበረበትን ይልካል። ከዛ ሰው ሄዳለች። አምናው እኮ ነው አምናው ነው። ስትመጪ ወደዚህ ሀገር ስትገቢ ምንም ነገር የለሽም። ከዛስ ያ ሁሉ አመት የለፋሽበት ገንዘብ መና ሆኖ ሲቀር ራስሽን ስተሽ ያለሽው ጸበል ቦታ ነው። ይሄን እግዚአብሔር ይወደዋል። እኛ እኮ የታዘዝነው እንደ እርግብ የዋህ እንደ እባብ ልባም ሁኑ የሚል ነው። ሁለት ነገር እኮ ነው ያለው። ልባምነት ከየዋህነት ጋር አብሮ መሄድ አለበት። የፈለገ ታዋቂ ይሁን የፈለገ የምትወጁ አገልጋይ ይሁን ገንዘብ ለምን ለገዳማት ለአድባራት ለቤተ ክርስቲያን ሰው ለመርዳት ስፔሲፊካሊ የታወቀ መሆን አለበት እንጂማ ይሄን ገንዘብ ላኪልኝ እንደዚህ ላደርግ ነው እንደዚህ ላደርግልኝ ነው በየጊዜው እያለሽ ያለን ሰው ለምን ሁሌም ትሸወጁ? ስንት የሚረዳ ነገር አለ እዛ ላይ። አሁን ወንዶቻችን ወንድሞቻችን ሴቶቻችን ላይ ደግሞ እንደዛ አይነት ስራ መስራትም የለብንም። የሰው ገንዘብ ጥሩ አይደለም። ብትችሉ መልሱላቸው። የተለፋበት ነው፣ ላብ ነው፣ የተደከመበት ነው። ባታረጉት ጥሩ ነው። ይሄ ደግሞ በአገልጋዮች ዘንድ ስታዩዋቸው እናንተ በእርግጥ በጣም ሞራላችሁ ተነክቶ ተሰምቷችሁ እንደሆነ አውቃለሁ። ይሄ በጣም መታወቅ ያለበት ነው። አጠቃቀማችሁ፣ አዋዋላችሁ፣ ምናችሁ በሙሉ የተበላሽ ስለሆነ ለዚህ እኔ ለወንድሞቼም ለእህቶቼም ያለኝ ምክር በእጮኝነት ጊዜ ያላችሁ ጊዜ ቆጥባችሁ በአግባቡ ተጠቀሙበት።